ከደመና በላይ ዓለም የወደዳትን ጥሬ ከብስል ታላምንና ሌሎች ተረኮች ከጃርሶ ሞት ባይኖር ኪሩቤል። የጸሐፍት ቀጠሮ የሮማ ከተማን የታሪክ ቅርስና ወመዛክርት እንደ ጎብኚዎች ሁሉ እየተዘዋወርኩኝ ከመጎብኘት ይልቅ ከአንዲት ደመቅ ያለች ቡና ቤት ገብቼ መቆዘምን እመርጣለሁ ብላት ፑልሚና በሐሳቤ ተስማማች። የማየው ሁሉ አልጠገብ አልበቃህ ብሎኝ አይናዋጁ እንደዋለለኝ ቪያ ዳኑሲው ከተሰኘ መንገድ ማለቂያ በከበደ የከፋይ መጋረጃ የተከለለው በር ከወደ ውስጥ የሚሰማውን ልብ የሚበረብር የዘላኖች የቡኤም እንጉርጉሮ ሙዚቃ ቢያሰማ ጸሐፍት የሚያዘወትሩበት ቡና ቤት ነው አለች። አስተናጋጅዬ ፑልሚና እግዚአብሔር ይስጥሽ አልኋት። ወደ አመሻሽ ግድም ነበርና የሽቱ አይነት ተቀባብተው ሽር የሚሉት ፍቅረኞች ጠረን ከቡናው ከቤንዚሉ ከፈላው ወተትና ከአዲስ ጨርቃ ጨርቅ ንዑድ ጋር ተቀይጦ ልዩ የፈንጠዝያና አዋጅ ፈጥረዋል። የበጋው ዋዕይ ብረቱን ቀለሙን ሁሉ ስለሚተኩሰው የአውሮፓ ወግ ልዩ ጠረን ነው ያለው። ፑልሚና ማለት ስሟን በአካሏ ላይ ለበሰች ካለ ሳቅ ንግግር የማትችል የክልስ ክልስ ሮማዊ ኢትዮጵያዊት ነች። ለትምህርት ቤት ያስተዳዳሪ እንኳን እንዳላስታውቅ ፋታ አልሰጠንም። በሐኪም ጓደኛው የአስቸኳይ እርዳታ የሚል የውሸት ደብዳቤ አስጽፎ በሳምንት ውስጥ ነው ከአዲስ አበባ ያስወጣል። እንኳን የእርስ በርስ ጦርነት ጀምሮ እንደውም ደመፍሉ ሕዝብ ነው በቶሎ ነፍሳችሁን አትርፉ አለ። እሱ አስመራ ተወልዶ ነው ያደገው። በኋላ ወለጋ ሆቴል ከፍቶ ሲኖር እናቴን አግኝቶ ነው እኛን የወለደን አለችና እንደ ማደጎ ልጅ ሁሉ በብቸኝነት ግራ ቀኝ ተመለካከተች። ስለ ሕይወት ታሪኳ ባጭር መንገሯ ነው። ለምን ያህል ጊዜ ለመቆየት ታስባለህ ሮማ አለች። እኔ እንጃ፣ እንደ ዘመዶቼ ሁኔታ ነው የሚወሰነው። ወደ ለመሄድ እያሰብኩ ነው ለአንድ ወር ያህል እና የሚሉትን ማዳመጥ አለብኝ። በነገራችን ላይ እህቶቼን እንዴት ነው የተዋወቅሻቸው አልኋት። በእህቶቼ ያወቅኳት እህቴ ስለሆነች ኤሚን፣ እህቴን ኤሚ ነው የምትላት። ኤሚን ከሱቃችን የሹራብ ክር ለመግዛት መጥታ ነው የተዋወቅኳት። ወዲያው ወዳጅ ሆነን ከዚያ አክስታችሁን በሷ በኩል ተዋወቅኳቸው። ጠዋት ማታ ያንተን ስም ሲነሳ ይህንን ፍጡር መቼውን ማየው እያልኩኝ እመኝ ነበር። ልክ እንደ አንድ የቅርብ ዘመድ ያህል ነው ያስተዋወቁኝ። ምንድን ነው የምትጽፈው? ጸሐፊ ነህ አለች። ድሮ የአማርኛ መጽሐፍ ትወድ ነበር ስትል አከለች። ፍቅር እስከ መቃብርን፣ የሚያቃጥል ፍቅርን አንብቤያለሁ እና ሌሎችም ረሳኋቸው። ለጥያቄዋ መልስ መስጠት ተገቢ እንደሆን ተረድቼ የማያገባኝ ጉዳይ ውስጥ እየገባው የሰውን ሕይወት መመርመር ሳላውቀው ሙያዬ ሆኖ አገኘሁት። ስለ እሱ ነው የምጽፈው ብላት ከልቧ ሳቀች። ምን ነው ምን አሳቀሽ አልኋት። አይ ምንም፣ የምታሾፍብኝ መስሎኝ አለች። አይ ኧረ እያሾፍብሽ አይደለም። እንዲያውም አንዲት ዌይ የምትባል ቻይና ጸሐፊ የጸሐፊነት ሙያ የሰው የግል ሕይወት ውስጥ እጅ የማስገባትን የሚያስገድድ ጣጣ ያለው ነገር ነው ብላኛለች አልኋት። ፈገግ አለች። የሮማ ከተማ እንዳማረባት ተዘልቅ ይሆን ወይስ የምዕራብ ከተሞች ሁሉ እንደሆኑት የፕላስቲክና የመስታወት ፀሐይ አሻንጉሊት ከተማ ያስመስሏት ይሆን የሚል ሐሳብ ድንገት ካንጎሌ ታሰበኝ። ወዴት ሄድክ? ድንገት በሐሳብ ጥለኸኝ አለች ፑልሚና። አይ የደራሲ ነገር አስቡት ሐሳብ ካለ ቦታው ከጭንቅላቴ ገብቶ ነው አልኳት። አስቡ ሐሳብ ምን ማለት ነው? ምን የመሰለ ነገር ነው አስቡ ሐሳብ ስትል ራሷን አነጋገረች። ወደ ደማቁ ቡና ቤት እየጠቆመች ታዲያ እንግዲህ ገብተን እንያ ማየት ትፈልጋለህ ይመስለኛል። ይህም ቤት ብዙ ጸሐፊዎች ይመጡበታል። አጎቴ መጽሐፍ ማንበብ ይወዳል። እሱ ነው የነገረኝ ድሮ አለች። ከቡና ቤቱም ጥሪ ይልቅ የፑልሚና ግብዣ ስለማረከኝ በደስታ እርምጃችንን ፈጠን ቀልጠፍ አድርገን ጨመት ያሉ
ባርኔጣ የደፉ ወንዶችና አንዲት ጋያ የሚያጤሱ ጠርቡሽ ኮፍያ የደፉ ሴት ከወደ ጥግ የጋለ ውይይት ከሚያደርጉበት ክፍል ገባል። የፍቅረኛዋን አንገት አጥብቃ ያቀፈች ልጃገረድ ልክ ከክፍሉ ስንገባ በጆሮ አንዳች ነገር አንሾካሸኮችለት። ከወደ ጣሪያው ጥግ የሚፈልቀው የዘላኖቹ ጂፕሲዎች ሙዚቃ እንጉርጉሮ ገና ድሮ ከንፈሬን አስመጥጦኛል። ያዘዝነውን ቡና በወተት አረፋ እያጠነፈፍኩኝ የቤቱን የግድግዳ ስዕሎች ሳደንቅ ጋያ ፒፓ የሚያጨሱት ሴት ፊት ለፊታችን እንደ ጎተራ መጥተው ክምር በማለት በጣሊያኖች ግድ የለሽ አነጋገር ጮክ ብለው ለአንዲት ደቂቃ እንኳን አልተጠራጠርኩም ከጥንቲቷ ኢትዮጵያ እንደሆናችሁ እንተዋወቅ፣ ሆርኔላ አሰኛለሁ፣ በሀገራችሁ ባህልና ታሪክ ጽኑ ፍቅር ተተብትቤ ምሰቃይ ምስኪን ጸሐፊ ነኝ በማለት በመማጸን አስተያየት ሁለታችንን ተመለካከቱና ለጥቂት ደቂቃ አብሬያችሁ መቀመጥ እችል ይሆን ሲሉ አከሉበት። ፑልሚና ቀልጠፍ ብላ ወንበር ስትስብላቸው እኔም በድንጋጤ እንደፈዘዝኩኝ እጄን በአዎንታ ዘረጋው። በዝግታ ቁጭ አሉና አይናችንን እያፈራረቁ መመልከት ጀመሩ። ከሁሉ የሚያስደንቅ ነገር እንዴት አይኖቻችሁ የተለዩ መሆናቸው ነው። ስለዚህ ምስጢር ብቻ በመመርመር የአንድን ሰው ዕድሜ ያህል ማሳለፍ ይቻላል በማለት የጋያ ጢሳቸው ቡልቅ አደረጉ። ፑልሚና እንዳልደናገጥ በዓይኖቿ ልታረጋጋኝ ሞከረች። አዎን፣ ጸሐፊ ደራሲ ነኝ። የሚያስደንቅ ነገር ላለፉት 5 ወራት ሌት ተቀን የምለፋበት ቅጽ ጽሑፍ ታሪክ የተመሠረተው የሙሶሎኒ ፋሽስት ጦር ሀገራችሁን በወረረበት ወቅት ዘምቶ ስለነበረ አንድ የጦር መኮንንና ስለ አንዲት ሀበሻ ፍቅረኛው ገድል ነው። ጢሱ ቡልቅ። አሁን ከቫቲካኑ ቤተ መጻሕፍት ያገላበጥኩት ሰነድ ይህ ነው ተብሎ ሊቆጠር አይችልም። የወይዘሮ አነጋገር አዝማሚያው እረፍትና ፋታ እንደሌለው ተገንዝቤ በድፍረት በማቋረጥ እኔም ደራሲ ነኝ ስል ከፍ ባለ ድምፅ ጮኩኝ። መላው ቤት በጥራት እንዲሰማ የፈለጉ ያህል ቁና ጆሮአቸውን በመዳፋቸው ደግፈው ምን አልከኝ የኔ ወንድም ሲሉ በቃል አጋኖ ጮኹ። እኔም ደራሲ ነኝ ስል ቃላቱን እየጠረጠርኩኝ ነገርኋቸው። መዳፋቸውን በአንክሮ በኃይል ቢጠፉት ያነፈሰው ወናፍ አየር ከጠረጴዛው ላይ የነበረውን የምግብ የመጠጥ ዝርዝር ክርታስ ቢል አድርጎ አሽቀነጠረው። ማማሚያ ይሄ ቢሮ ተአምሩ ማለቂያ የለውም ሲሉ ጮኹ። ከመላው ቫቲካን ፈልጌ ያጣሁትን የወርቅ ማዕድን ሰተት አድርጎ ከመውልበት ቡና ቤት ድረስ አመጣልኝ ሲሉ አዳነቁ። ስለምንድን ነው የምጽፈው የኔ ጉብል? እስቲ በላጫውተኝ ሲሉ የቡናና የትንባሆ ትንፋሻቸውን ፊቴን አለበሱኝ። በቶሎ ባብራራና ብገላገል እንደሚመጀኝ ተገንዝቤ አሁን ስለ 3 ኢጣሊያን ሶሻሊስት የነበሩ አርበኞች ታሪክ ነው የምጽፈው። ከኢትዮጵያኖቹ ጎን ተሰልፈው ስለተጋደሉ ጴጥሮስ፣ ጳውሎስ፣ ዮሐንስ ይባላሉ ስል በፍንቁል ስሜት የፑልሚናን ጭን እየጎነታተሉ ትሰሚያለሽ ይህንን ጉድ? ማዕድን ቁፈራ በየደኑ የሚራወጠው ቆፋሪ ቤቱ ድረስ የወርቅ ቡችላ ራሱ በነፋስ ተንከባሎ ሲመጣ ቢሉ ከወደ ጥግ ጭንቅላታቸውን ገጥመው የሚነታረኩትን ጓደኞቻቸውን መመልከት ሲጀምሩ ከዚህ የባሰ አጀባ ውስጥ እንደሚጠልቁ ተገንዝቤ ብድግ በማለት አሁን ጉዳይ ስላለብን መሄዳችን ነው፣ ከፈለጉ ግን በሌላ ቀን ተገናኝተን መወያየት እንችላለን አልኋቸው። አይኖቻቸው ጉንጮቻቸው ላይ ያርፉ ያህል ተጎልጉሎ መቼ ሆነ ታዲያ ሲሉ ጮኹ። እርሶም ባመቾት ቀን እኔ ነጻ ጉብኝት ላይ ነው ያለሁት፣ እንግዳ ነኝ። አድራሻውን በርሷ እህቴ በፑልሚና በኩል ለዋውጥና መተን እንጎበኘታለን አልኋቸው። በዚሁ ጉዳያችን ታሰረ። ቀጠሮ ጉዳያችን ተወሰነ። እንደ ናፋቂ አክስት አገላብጠው ስበውን የቡናውን ሂሳብ ደሳቸው እንዲቀር አግደርድረውን ቤቱን ለቀን ስንወጣ ለጓደኞቻቸው በጉልህ ድምፃቸው ማዳነቃቸውን ቀጠሉ። ለቀቀን። ኡና ሚራኮሌ ታምር እኮ ነው ባካችሁ፣ የማይታመን ጉድ ነው ሲሉ ይሰማናል። በሦስተኛው ቀን ምሽት ካስተነጋጄ ከፑልሚና ጋር በተነጋገሩት ቀጠሮ መሠረት በሰዓቱ ደረስን። የቤታቸውን ደውል ስንጫን
ከል የለበሱ ቀሰስተኛ ባልቴት በሩን በስንጥቁ በጥቂቱ ከፍተው በቀዘዘ የሐዘን ድምፅ የሥራ ባልደረቦቿ መሆናችሁ ነው መሰለኝ። ብዙ የአፍሪካ ወዳጆች እንደነበሯት እናውቅ ነበረ። መቼ የሰማችሁ ሐዘኑን ለመሆኑ? ቅዱስ ፍራንቼስኮ ካጠገቧ ሳይለይ ከራስጌዋ ሆኖ ነው የሸኛት። በእንቅልፍ ልቧ እንዳለች ነው ያረፈችው ቢሉን የምንነጋገረው የምንለው ጠፍቶን አፋችን እንደተለጎመ በጸጥታ አፈግፍገን ወደ ቤት ተመለስን። ሳይጨርሱት የሄዱትን ተረክ መዳድር ሰውት ይሆን የሚል አጉል የጻፊ ሐሳብ ከአእምሮ የተሰነቀረብኝ